እንግዲህ ይኩን አምላክ አለሙ ከበደ በቀድሞ የግሽ አባይ ኪነት ቡድን ውስጥ አባል ሆኖ በከበሮ ተጫዋችነትም እንዲሁም ደግሞ በተለያዩ ሙዚቃ ኃላፊነቶችን ሰርቷል። የሰማኸኝ በለው ደግሞ የቅርብ ወዳጅ ነው። ስለመጣህ እናመሰግናለን። ያው ከድካም ነው የመጣኸውና አክብረን ስለመጣ እናመሰግናለን። እንደው የሰሜን ህልፈት የቅርብ ወዳጅን ህልፈት ስትሰማ ምን ተሰማ? መቼም በአጋጣሚ በጧቷ ቤት ላይ ቁጭ እንዳልኩኝ እንደው ሞባይል ብድግ አድርጌ ስመለከት ያልታሰበ መልእክት በቲክቶክ ሲተላለፍ እኔ አስቤው ያለሁትኝ ያው ያልሞቱት ሞቱ የሚሉ የሚበዙ ቲክቶከሮች ስላሉ አሁን ደግሞ ምን አደረጋቸው ብዬ ልክ ስጠባበቅ እሱ እንደዘጋሁትኝ ወዲያውኑ ከጓደኛዬ ጉድሆን ኩላችሁ ጉድሆን እኮ ሰማኸኝ ሞተ ሲለኝ እኔ አላቆም ራሴ እዛ ያው ተደናገጥነ። ዝም በቃ የማደርገው ሁሉ ጠፋኝ። ምክንያቱም የቅርብ ጓደኛዬ ወንድሜ ታናሼ ነው። ተደሳስቼ ቱታዬ እንደለበስ ወደ ከተማ ሄድኩና ኤርቲኬት ላይ ወዲያውኑ ሂጄ ስል ነዳዊትን የዚህ አየር መንገድ የሚያውቁትን ምንም ትልቁን ምንም ያው ሁሉ መከራዊ ከአዲስ አበባ ድረስ መከራችን አስደውለን 11 ሰዓት ላይ የአንድ ሰዓት ገቢ አውሮፕላን እንደማንም ነው ፈላልገው ሌሎችን እንትን ብለው አየር መንገድ ከቀብሩ እንዲደርስ አረጉና ያው ያማማቱን ዙሪያ መጠየቅ ሳይሆን ምን ጠይቅበትም ታይም አላገኘንም። ድንጋጤያችን ከመጠን በላይ ነው። አርብ ዕለት አግኝቼዋለሁ፣ ቅዳሜ ዕለት አግኝቼዋለሁ። እሁድ ዕለት ስደውል ነው ድምጹን ያላገኘሁትኝ ወይም ስራ ነው ደክሞታል ብዬ ነው የተውኩትኝ። ለሰኞ ጧት ግን ይሄን አይነት መከራ ተሰማ። ለኔ በጣም አሳዛኝና አስደንጋጭ ነው። የመጀመሪያ በህይወቴ እንዲህ ያለ ነገር ሲገጥመኝ እንደው ድምጻዊ ሰማኸኝ በለው በአዲስ አበባ ስርዓተ ቀብሩ ይፈጸም እንጂ በባህር ዳር ተወልዶ ባደገበት ከተማ እንግዲህ ምስለ ለቅሶ ስነ ስርዓት ተደርጎላልና እንደው ድባቡ እንዴት ነበረ? እዛም ተገኝተዋል። እሱንም ጨምሮ እስኪ እንደው ድባቡ ምን እንደሚመስል ይንገሩን። በእውነት ለሰማኸኝ በለው የኢትዮጵያ ሕዝብ ሙሉ በሙሉ ልቡ ተሰብሯል ይጠቅላለሁ። ምክንያቱም በባህል ዙሪያ ላይ ኢትዮጵያ ውስጥ ሰማኸኝ በለው ብቻ ነው። ምክንያቱም በሙያ ውስጥ ያለው ሰው ነኝ አውቀዋለሁ። እሱን 7 አልበም ባህልን ብቻ የተመረኮዘ 7 አልበም በኢትዮጵያ ውስጥ የሰራ አንድም አርቲስት የለም። ዘፈን ከኃጢአት ውጭ ያደረገ ሰው ቢኖር ሰማኸኝ ነው። ዘፈኖች ሁሉ መልካም ስራን የሚሰሩ መልካም ገበሬውን እርስ በርስ መዋደድን፣ ፍቅርን፣ ሰላምን የሚዘግብ ያንን ሁሉ መልካም ነገር የሚያዘንብ ድርሰትና ዜማዎች የዛ ፈጠራ ባለቤት ሰማኸኝ በለው ነው ኢትዮጵያ ውስጥ ያው እንግዲህ ሰማኸኝ በለው እናውቀዋለን። በጣም ብዙ በርካታ የባህል ስራዎችን በተለይ በባህል ስራዎቹ ነው እንደሚታወቀውና ለኢትዮጵያ የሙዚቃ ኢንዱስትሪ በተለይ ለባህሉ ያበረከተው አስተዋጽኦ ቀላል የሚባል አይደለምና እንደው ግን አንተም የቅርቡም ወዳጅም ስለሆንክ እንደው ለስራው ያለው ትጋት ለስራው ያለው ፍቅር ምን ይመስላል? እንዴት ነበር ጥበብን ይዟት ይኖረው የሚለውን ነገር እስኪያጫውት። ያው ተሰጦ ነው እንግዲህ አንዳንድ ሰው ተሰጦ ይሰጣል ከእግዚአብሔር ዝም ብሎ። ለምሳሌ ጥላሁን ገሰሰ ለብዙ 100 ዓመት ልንለው እንችላለን ጥላሁን የሚተካ ዘፋኝ የለም። የሱን ድምጽ ሊተካ አይችልም። ሌሎች አርቲስቶች የሱ ምሳሌ ለመከተል ነው ለውድድርም ለምን የሚቀርበው የጥላሁን ገሰሰ ሌላ ሰው ስላልተተካ ፎር ዘ ፊውቸር ይሁን ሰማኸኝ በላይ ደግሞ እሱን የሚተካ እስከሚፈጠር ድረስ የሱ ዘፈን ይዘፈናል እንጂ እስካሁን ሰምቼም አላውቅም። በአለኝ የእድሜ ክልል ውስጥ ሙዚቃን ከተቀላቀልኩ ከስካውት ጀምሬ ነው። እኔ ከ14 ዓመት ጀምሬ ስካውት ነኝ። ከስካውት የቀበሌ ኪነት፣ ከቀበሌ ኪነት ግሽ አባይ፣ ከግሽ አባይ እንዳቆመ አርት በፍቅር የተመሰረተ ስለሆነ ኪነ ጥበብ
ከዛ ኪነት ጥበብ ውስጥ ላይ ይቋረጣል ብዬ አላሰብኩትም። ቤተሰቤ፣ ትዳሬ፣ ጓደኛዬ የሚለውን ነገር በዛው ስለሆነ የኪነቱ ሁኔታ ሲቋረጥ ወደ ሌላ ዓለም ውስጥ አልገባውም። ቀጥታውን ቀጥላ ያደረኩት እኔ ሰማኸኝ በለው ግን ገና ወጣት በመሆኑ የያዘው አቅም ከባድ ስለሆነ ይሄን ሳያሳይ መሞት ስለሌለበት ብዙ ነገር ሰርቷል። ሊሰራም ዝግጁ ነበር። ሆነም ይሄ የኛ ስልጣን አይደለም የእግዚአብሔር ነው። ስቃዩን ሳያበዛ ስራውን አኩርቶ ቁሞ እንደሄደ እንዳማረበት ምቷል። ሞት የሁላችን ጸጋ ነው። ይሄ የኛ ስልጣን አይደለም። ምክንያት እናበዛለን እንደ ሰው። አሁን ይሄን ቢያደርግ የምንለውን ነገር ይሄ ባህላችን ነው። አብረን በምድር ስንኖር ሞትን አዝለነው እንደምንሄድ አናውቅም። ሆኖም ግን እሱ ተነጠለን እንጂ የእሱ ጸጋ ከባድ ነው። ሲኖርም ጸጋ ነው፣ ሲሞትም ጸጋ ነው። እውነት ለመናገር ከሆነ ታሞ አልተሰቃየንብንም። ያው ከሰዎች የሚነሳው የውበት ጉዳይ ሰውነት ሲሞላ ምን ሲል እንደ አንዳንድ ነገር ሙነ ነው እንዲወፍርህ ነው የሚለው ነገር ለሰዎች አልተደሰተም ብሎ በሚያደርገው ሙከራ ነው እንደሚያጣውት። አይዞን እንግዲህ ያው ሰውነንና እንግዲህ ያው ወደ ፈጣራችን መሄዳችን አይቀርም። ኮንትራታችን ጊዜያችን ጨርሰን እንሄዳለን ሁላችንም። ሰሜኮ ስሙ ከመቃብር በላይ ነው አይደል? ይኩን አምላክ ስራዎቹ 7 አልበሞችን ሰርቷል። ከ20 በላይ ነጠላ ዜማዎች አሉት። 6 አልበሞችን ደግሞ ከተለያዩ ሰዎች ጋር ሰርቷልና ሰሜ ኢትዮጵያ ውስጥ ብቻ ሳይሆን የቀረው ዓለም የለም። ሁሉም ቦታ ላይ ሄዶ አሜሪካም፣ ስዊዘርላንድም፣ ዱባይም የተለያዩ ቦታዎች ላይ ሄዶ የኢትዮጵያን ባህሉን አንጸባርቆ መጥቷልና እንደው ስሙ ከመቃብር በላይ ነው። በስራዎቹ ሁሌም ይታወሳል። መስቀል ሲመጣ ሰሜ ይታወሳል አይደለ? በስራው ዘግኛ በሚለው ስራው በብዙ ነገሮቹ ሙዚቃዎቹ ሲከፈቱ በትውልዱ ልብ ውስጥ ይኖራልና ስራዎቹ መልካም ናቸው፣ ለትውልዱ የሚቀጥሉ ናቸው። ይሄን ካነሳን ላይ ቀር ግን እንደው ይኩን አምላክ በጣም እንድናነሳ የምፈልገው ሰሜ ታሪኩን ስመለከት ከሰሞኑ ገና ከልጅነቱ ጀምሮ ነው የሙዚቃ ፍቅር የነበረውና ወደ ትምህርት ቤት ሁሉ እየሄደ ደብተሩን ይዞ የአዲስ ሙዚቃ ወጣ ከተባለ ሂዶ ፖስተር በማየት ሙዚቃውን በመለማመድ ይታወቃልና በ14 ዓመቱ ነው 1974 ወደ ሙዚቃው በህፃናት ሙዚቃ የገባ። ከዛ ደግሞ 78 ላይ እንግዲህ ሻባይ ኪነት ተወዳድሮ አልፎ ነው የገባውና እስኪ እንደው ወደ ኋላ ልመልሰውና የነበረው ነገር እንዴት ነው? ትውውቃችሁ፣ አስተዳደጋችሁ እንዴት ነበር? ሰማኸኝ በለው የመጀመሪያ በህፃን ልጅ ነው፣ ከኛ በእድሜ የሚያንስ ነው። ነገር ግን የኛ የመጀመሪያ የግሽ አባይ መስራች ወንድሙ ማናማው ሰራጃኛ ጋር ይሰራ ነበር። ማናማው ሰራጅ ነፍሱ ይማረው ጥላሁን ገሰሰን ይተካል ብለን የምናስበው ታላቅ ዘፋኝ ትልቅ ድምጽ የነበረው ወንድማችን ነው። ያው እሱም ባቋራጭ አጣ ነው። እሱን ስናጣው እሱ የወንድሙን ያጎቱ ነው መሰይናት ወንድም ነው ስል ያንን ወንድም አሪያ ይከተል ነበር ልጅ እያለ። ምክንያቱም ሀያል ድምጻዊ ነው የነበረ፣ በጣም ከባድ ድምጻዊ ነው የነበረው። የመጀመሪያ መስራች ነው የግሽ አባይ እኛ ጋራ ማናማው ሰራጅ ይባላል። እሱን የሱን አሪያ እየተከተለ ከአያቱ ጋር ነው ያደገ። ሲዘፍን ድምጹ ትክክለኛ ወንድሙን ያውም እንደሚበልጥ እኛ አንዳንዴ ሲዘፍን ሲጫወት እኛ ሲከተል ይሄ ነገር ስንነግረው በዛ እየተነሳሳ ህፃናት ኪነት ገባ። በህፃነቱ በ14 ዓመቱ ከዛ እያለ ማናማው ሲሞት የሱን ምትክ እንፈልጋለን ብለን ማስታወቂያ ወጥተን ባለንበት ሰዓት ይሁኔ በላይን ሰማኸኝ በለውን አለህኝን በ30 ብር ቀጠርናቸው። የዛን ጊዜ 30 ብር አዎ ደሞዛቸው 30 ብር ነው። በጣም አስገራሚ ነው። በ30 ብር ጥሩ ህይወት ይኖሩ ነበር። እኛ ደግሞ ቋሚዎቹ የመጨረሻ ከፍተኛው 182 ብር ነው የነበረው ደሞዛችን። በዛ ላይ እንዳለን ወዲያውኑ ከ3 ወር ከ4 ወር በኋላ ወደኛ ደሞዛቸው ተስተካከለላቸው። ቀጥታውን በቃ ነባር አርቲስት የማይሰራውን ስራ ከመድረኩ ጋራ 3 ይሁኔ በላይና ሰማኸኝ በለው ተቀናጁ። አንተየዋም ያኔ የተሰራው የመጀመሪያ በቃ ዝም ብሎ ሌላው ላይም ቢሆን ፋስት ሆኑ። በቃ የሚገርሙ ልጆች ዝም ብሎ ዳይናሚክ። እኛ ታላቆቻቸውንም ምን ግሽ አባይ ምን አይነት የተመረቀ ነገር እድል ገጠመው።
እነዚህንም ቁልጆች የሰጠን በቃ እንደገና ኩልና በቃ እንደገና ልናንሰራራ ነው፣ ብዙ ነገር ሊደርስ ነው ያለ ከመጠን በላይ ተነስተን እንደ አትክልት እየኮተኮትነ እዛ የመድረኩ ማስተር ኪሆነ የመጨረሻ አንደኛ ሆነ። ብዙም ሊሄዱ ይችሉ ነበረ። ከዛ ያው 78 ነው የገባው። 83 መሀከሉ ላይ የግሽ አባይና የሌላው ከብርሃን መጣው ቡድን ያው ለማቀናጀት ስላልተቻለ እነሱ አስቀድመው ወደ አዲስ አበባ ሄዱ። እዛ የምንወዳቸውን ስራዎች አበረከቱልን ማለት ነው። አበረከቱልን፣ ስንቱን አበረከቱት። ሄደውም አዲስ አበባ ነገሱ በሚገባ። አዲስ አበባ ማንም ሰው ሊወዳደራቸው አልቻለም። ማንም አርቲስት ሊወዳደራቸው በጭፈራ ቤቱ ብትሉት በተለያየ ብሔራዊ ቲያትር የለ አገር ፍቅር በተለያየ መድረክ ላይ እነሱ የሚተካ የለም። ተውኔትም ይሞክር ነበር ይሰራል። መጨረሻ እሱ በቃ እሱ ባስቀመጡት ቦታ ላይ በቃ አንድ ድርሰት ሰጠሽው 6ም 7ም ወረቀት ይሁን ዋንድ አፍታው ሸምዶ ወዲያውኑ የነገርሽው ወዲያውኑ አሻሽሎ ነው የሚሰራው። ሰማይ ሌላ ተሰጥቶናል። በቃ ጊፍትድ ነው። በቃ አንዳንድ ሰው ዝም ብሎ የሚሰጠው ስጦታ ከእግዚአብሔር የሚሰጥ ስጦታ ነው። እሱ ጊፍትድ ነው። በዘፈኑ ብቻም አይደለም በብዙ መልኩ የተለየ ልጅ ነው። አሁን እንግዲህ በስራዎቹ ይሄ የሀገሩን ባህል እሴት ወጉን ቁልጭ አድርጎ ያሳየ ነውና እንደው ከዛ ባሻገር ማህበራዊ ህይወት ውስጥ እንደው እንዴት ነው የሚገለጠው? በማህበራዊ ኑሮነቱ ለ40 ዓመት እስካሁን ተለያይተን ከ78 እንደገባ 82 አካባቢ ላይ ያው ወደ አዲስ አበባ ልቡ እንደሄደ እዛ ላይ እንዳለ ለ40 ዓመት ኮንቲኒስሊ እኛ ጋር አልተላቀቀም። እሱ አዲስ አበባ እኛ ባህር ዳር ነን። ግን ጧት እንዴት አደርክ ማታ ደህና ምሽተህ ነበር ደህና ደር 40 ዓመት ሙሉ አልተቋረጠም። በእኔ በተዘራ ትችሉና ባለህኝ በሰማህኝ አንድም ነገር የተቋረጠ ነገር የለም። በአመት 3 ጊዜ በዓል አንድ ላይ እንውላለን። ይሄንም ፕሮግራም የሚመራው ማንኛውም ወጪ የሚሸፍነው ለፍቅር ሲል የሚያደርገው ሰማይ በለው። በጣም ይገርማል። ከሌለም አዲስ አበባ ከሆነ ያን ፕሮግራም ሚስ እንዳታረጉ ሶስታችሁ ተገናኙና እኔን እያስታወሳችሁ ተዝናኑ ብሎ ለ40 ዓመት በአመት 3 ጊዜ ከፍተኛ የሆነ ትዝታ ያለው ጨዋታዎች እንጫወታለን። እዛ በላይ ሰማኸኝ ሰው ሲረዳ፣ ሰማኸኝ ገንዘብ ሲሰጥ፣ ሰማኸኝ ለተቸገረ ሲያይ ማንም ሰው እንዳይበት አይፈልግም። ምንም ይሰማ ከተባለ ግን ማንም እንደሱ ይሰራል። በጣም በጣም እንዴት ነበረ እንግዲህ ሰሜን አጠናዋል ነፍሱን ይማር። ዛሬ እንግዲህ ባህር ዳር ላይ ምስለ ለቅሶ ነበርና እንዴት ነበረ ስሜቱ? የነበረው ነገር እንዴት ነው? ስሙ ከመቃብር በላይ ነው። ሰሜ በብዙ ነገሮች እናስታውሳለን፣ ግን የባህር ዳር ህዝብ የነበረው ፍቅር የገለጸበት መንገድ እስኪ እናንሳ። እንዴት ነበር? በእውነቱ ይህን ፕሮግራም ቀደም ብሎ እኛ አዲስ አበባ ላይ ለለቅሶ እንደሆነ ለቀብር እንደሆነ ደሞዝ ገነቱ ይሁን በላይ ፕሮሞተር እኔ ትልቅ ነገር ዝግጅት ላዘጋጅ ከባህር ዳር ልጆች ከአንዳንድ ኮሚቴዎች ጋራ እንደዚህ ያለ ዝግጅት ላዘጋጅ ፈልጊያለሁ። ሰማኸኝ በቀላሉ እንትን ማለት አንችልም። ይሄን ፕሮግራም የማርሽ ባንድ አልቃሽ ሰልፈኛ የህዝቡን ሁሉ ጠርተን በከፍተኛ ሁኔታ ልናክ እንትኑን ምስል የልቅሶ ምስል ልናደርግ ነውና ምን ይመስልሃል ሲለኝ ደሞዝ እኛ አሁን ሀዘንተኛ ነን፣ አንተ ይሄን ፕሮግራም ብትመራው ይበላሻል ብዬ ስለማላስብ በጣም ቅንነትም ስላለ ሙሉ በሙሉ ምንም አይነት ተቃውሞ የለኝም። ይሄን በማድረግህ ጣልቃ የማልገባ ሰው ሆኜ ፕሮግራምህ እንድትሰራ ደስተኛ ነኝ። እርግጠኛ ነኝ ደግሞ ታላቁን ስራ እንደምትሰራ ተስፋ አደርጋለሁ ብዬ ለሱ ፈቀድኩ። ሄደ እዛ ሰራው፣ በቃ ሰራው፣ ሌላ ነገር የለውም። እውነት ለመናገር ከሆነ ኢትዮጵያ ውስጥ ይሄን አይነት ነገር ማንም ሰው የ6 ወር የ7 ወር ፕሮግራም ቢያደርግ ሊሰራው አይችልም። የ6 ወር የ7 ወር ፕሮግራም ቢሰራ አይመጣም። ግን ይሆን ዘንድ እግዚአብሔር
የሰራውን ስራ እንደገና ደግሞ እነዚህን የመሰሉ ወጣቶች ደግሞ ተገኝተው ይሄ ነው እንግዲህ ምስሉ ላይ የምናየው። እነዚህ የመሰለ ወጣቶች ስብስባቸው ቆንጆ ነው። የድሮም የአልማኪነቶች አሉ፣ ጋዜጠኞችም አሉ፣ ብዙዎች አሉ፣ ብዙ ደራሲ አርቲስቶችም አሉ። ይሄን ታላቅ ነገር አዘጋጅቶ ይሄን አይነት ነገር ማምጣት ግን የሚገርምም ነው የሚያስመሰግንም ነው። እነሱም የሰው ልጅ ሳይሆን እግዚአብሔር ከጎናቸው ነበረ። ለዚህ ነው ያሳመረላቸው። እግዚአብሔር ይባርካቸው። አደንቃቸዋለሁ፣ አመሰግናቸዋለሁ። ባለቤቱም ልጆችም ተገኝተው ነበርና እንደው ስሜታቸው እንዴት ነበረ? እስኪ እሱን እናንሳ። አዎ ገበያዬ የመጀመሪያ የህፃን ጓደኛዋ ናት። ከ30 በላይ አመት አላቸው። ጋብቻቸው የሚገርም ፍቅር አላቸው። በቃ ውስጣቸው አንዱን እሷን አይታታምንም፣ እሷን አይታታምንም። እንደ ህፃን ልጅ ነው የምትንከባከበው። እውነት ለመናገር ከሆነ የሚስት ቆንጆ እውነተኛ ሚስት አንድ አርቲስት ማግባት በጣም አስቸጋሪ ነው የሚመስለው በርቀት ለሚመለከት ሰው። ሁላችንም እናውቀዋለን። ምክንያቱም ብዙ ህዝብ ይቀርበናል፣ ብዙ ጋር እንገናኛለን። ግን የአርቲስት ሳይሆን የትክክለኛ በባህል ተጋብቶ የሚኖሩ ቆራቢዎች አይነት ባህል ያላቸው ስለ መግባር ነው ያላቸው። እሱ ለሷ እሷ ለሱ እና ይሄ ቀጥታውን ይሄ ነገር ሲገጥማት እግዚአብሔር መቻያዋን ሰጥቶት ነው እንጂ ከባድ ነው። ጥሩ ልጆችን የወለደላትን ልጆች እሷ የቤት ማስተር የቤት ቁልፍ ሆና ልጆቿን እየገራች እሱ እየሰራ እሷ ልጆችን በቤት ውስጥ እየገራች ለጥሩ ትምህርት ለጥሩ ቁም ነገር ያደረሰች መልካም ሴት ናት። በቤቱም የተከበረ ነው። ቤቱን አክባሪ ነው። ምንም አይነት የተበላሸ ስነ ምግባር የለውም። እኔ ሳውቀው እንደ ትልቅ ወንድሙ ሲያየኝ ስለሚያከብረኝም እዚህ ነገርም ሁኔታዎችን ማለት ሰው መቼም ትልቅ ወንድሙን ይመስላል። የኔ ባህሪ ደግሞ በጣም አስቸጋሪና ጭምትና ነው። ያቺን ባህሪዬን ይዤ ነው ኮትኩቻ ያሳደግኩት። ጥሩ ንጹህ ልጅ ነው። ክርስቲያንነቱ በጣም እውነት ለመናገር ከሆነ በእምነቱ ወደ ክርስቲያን ከመጣ በኋላ በእምነቱ የጸና ቤተክርስቲያን የሚያሰራ አሁን እዛ ቦሌ ቡልቡላ ላይ ማሽን ገዝቶ ምን ገዝቶ ቤተክርስቲያን ያሰራ ጥሩ ወርቅ የሆነ ልጅ ነው። በትዳራቸውም ወርቅ ልጆች ወልደው አስተምረዋል። በማስትሬት ዲግሪ በኢንጂነሪንግ በአርኪቴክት አስተምረው አስመርቀዋል። የልጅ ልጅ አይተዋል። ይሄን የመሰለ ጸጋ አይቷል። የጎደለበት ነገር የለም። እሱ አሁን እንግዲህ ወደሚቀረው ልጅ ነው ወልዷል። የልጅ ልጅ ነው አይቷል። መልካም ሚስት ነበረችው። ከሷ ጋር ጊዜ ያሳልፏል። ወደ እምነቱም ጥሩ ስራ ሰርቷል። ይሄ ነው ቀረሽ። ጥሩ ዘፍኗል። ከህዝብ ጋር ተገናኝቷል። ህዝብንም አስደስቷል። ምን ጎደለኝ የሚለው ነገር የለም። የጎደለው ነገር ቢኖር እድሜ ነው። ያቺ እድሜ ደግሞ የኔና የማንም አይደለችም፣ የእግዚአብሔር ስጦታ ናት። በመሄዱ እኛ ቀሪዎች ነገ ምን ሄደው ቀሪዎች ውስጣችን ተጎዳ እንጂ እሱ ምንም የሆነው ነገር የለም። እንደተከበረ ነው የሄደው። አንሱ ጣሉኝ አላለም። ይሄ ነው አላለም። በሚወዳቸው ሰዎች ትዝብቱ ሳልወደቀም የወደዳቸውን ሰዎች አልጠላቸውም። ችግር ገጥሞት አላየምና አልጠላቸውም። በደስታ እንዳማረበት አንድም ሰው ጋር ሳይቀያየን ከቤቱም ሳይቀየም እኔ እንዲህ ብዬ ያሳድጌ ብሎ ሳይጸጸት እግዚአብሔር ሸካፊ ነው። በቃ እንዳማረበት ነው የሆነው። ሚስቱም ሳትከፋ ይሄን ነገር ሳታይ እውነት ለማለት ይሄን ነገር ሳታይ በዚህ በተከበረ ሁኔታ ላይ ባሏ እንዲሸኝላት ልትኮራም ይገባታል። ሁላችንም ልንኮራ ይገባናል። በጣም መልካም ነገር እኮ ነው። ምንም አይነት ማንም ሰው ሊያገኘው የማይችል ማንም ሰው ሲሞት ሲዳርም አያምርበትም እንኳን ሲሞት። ስለዚህ ይሄ ከኢትዮጵያ ውስጥ ከተከበሩት እንቁ ሰዎች በእርግጠኝነት ነገ ሚዲያ ላይ ቀርቦ ይሄ በሚታይበት ሰዓት እስካሁን ከሆኑት ውድድር ላይ ቀርቦ እንደማን ነው እስቲ አስተያየት ስጡ ቢባል ሰማይ በለው ሲዘፍም ሰማይ በለው። በጣም እናመሰግናለን። እንግዲህ ያው ብዙ ብንጨዋወት ደስ ይለን ነበር ካለን ሰዓት አንፃር። ይኩን አምላክ አለሙ ከበደ
የሰሜ የቅርብ ወዳጅ እንግዲህ የነበረውን ነገር ስለነገርከን የጧቱንም ዝግጅት የነበረውን የባህር ዳር ህዝብ በምን መልኩ አስታወሰው የሚለውንም ስላነሳነ ስለነበረን ነገር ከልብ እናመሰግናለን። እንግዲህ ሰሜ ነፍሱን ይማርልን፣ እናንተን ብርታቱን ይስጣችሁ። እናንተን እናመሰግናለን። ድሮም ሁሉ ጊዜ ማትለዩትም በዚህ ፕሮግራም ደግሞ የተገኝቼ ይሄን እንዳስተላልፍ በማድረጋችሁ ከፍ ያለ ምስጋና አቀርባለሁ። እሺ እናመሰግናለን። በጣም እናመሰግናለን።